እሺ ተመልካቾች እንዴት ናችሁ? በቅድሚያ እንኳን ለፋሲካ በዓል አደረሳችሁ ማለት እፈልጋለሁ። እንግዲህ የበዓል ገበያ ወቅት ላይ ለምንድነው ገበያው ልዩ ባህሪ የሚይዘው የሚለውን የተወሰነ ሐሳብ ላቀርብላችሁ ፈልጌያለሁ። እንደው በነጠላ የበዓል ወቅት ስለሆነ ዛሬ ቅዳሜ ነው። ስለዚህ ዋዜማ ያለው ዋጋ ይሄን ይመስላል። ዘይት እንደዚህ ነው፣ ዶሮ እንደዚህ ነው፣ ቅቤ እንደዚህ ነው፣ በግ እንደዚህ ነው፣ በሬ እንደዚህ ነው የሚለውን የገበያ ሪቪው ላቀርብላችሁ አይደለም። ገበያውን ተመልክቻለሁ፣ ደግሞ ሁላችሁም የምታውቁት ነው። በየዓመቱ ዜና የሚወጣበት ነው። ለየት ያለ ሸመታ የሚከናወንበት ስለሆነ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም የበዓል ወቅት ገበያ ከመደበኛ ገበያዎቹ የተለየ ነው። በሽያጭ በኩልም የተለየ ነው፣ በግዢ በኩልም የተለየ ነው። ፍላጎትም ልዩ ነው፣ የአቅርቦት ሁኔታም ልዩ ነው፣ አስተሳሰቡም ልዩ ነው። እኔ ግን ምንድነው ልዩ የሚያደርገው የበዓል ገበያ ሁኔታን የሚለውን የተወሰነ ሐሳብ ልሰጣችሁ ፈልጌያለሁ። አንደኛው የበዓል ወቅት አሁን ፋሲካን ብንወስድ ከሆነ ወራቶች ቆይቶ የሚመጣ ነው። ጊዜዎች ጠብቆ የሚመጣ ገበያ ነው። ወደሞ ሸመታ የሚወጣበት ነው። መደበኛ የዋጋ ንረት ባለበት ገበያ ውስጥ 10 ምናምንም 20 ምናምን ከመቶ የዋጋ ንረት ያለበት ገበያ ውስጥ ወራት ቆይቶ የሚመጣ ገበያም ሲሆን ሁለቱም ደምሮ ነው የሚመጣው። ወራት መቆየቱ የራሱ ምክንያት አለው። ምክንያቱም ከገበያ አቅርቦት ወጣ የሚሉ ገበያዎች ይኖራሉ። የበዓልን ወቅት ጨምረው ጠብቀው አቅርቦት ይዘው የሚመጡ የዋጋ ንረት ሲደመርባቸው ዋጋ መጨመሩ አይቀርም። አንደኛው ባህሪ መደበኛ ዋጋ ንረት ያለበት ገበያ ላይ የበዓል ገበያ ሲጨመር ዋጋ መጨመሩ አይቀርም። ለየት ያለ ባህሪ ይኖረዋል። ሁለተኛው ኦልሞስት አንዳንድ በዓሎች ሁሉም ሸማች ለሸመታ የሚወጣበት ነው። የፋሲካ በዓልም በጣም ብዙ የእምነት ተከታዮች ለሸመታ የሚወጡበት ነው። ስለዚህ ፍላጎት በጣም የሚገነፍልበት ነው። በጣም ከፍተኛ የሚሆንበት ነው። ብዙ ሸማች ወደ ገበያ የሚወጣበት መሆኑ ብቻውን ዋጋ እንዲጨምር አስገዳጅ ምክንያት ነው። ስለዚህ በጣም ከፍተኛ ሸማች በአንድ አግሬሲቭሊ የሚመጣበት ስለሆነ ዋጋ መጨመሩ አይቀርም። ይሄ ባህሪ አለበት። ሶስተኛው በአቅራቢና በሻጭ በኩል ለማካካስ የሚጠበቅ ገበያ ቢኖር የበዓል ወቅት ገበያ ነው። ለማካካስ የሚጠበቀው ለምሳሌ ለ2 ወር የተዘጋ ስጋ ቤት ኤክስፔክት ብናደርግ ለ2 ወር ሙሉ ያለ ቢዝነስ ግን ኦፕሬሽናል ኮስት የነበረበት ነው። ኪራይ ከነበረ የኪራይ ወጪ የነበረበት ነው። ስለዚህ ለማካካስ የሚጠበቅ ወቅት ነው ማለት ነው። ይሄ የበዓል ወቅት ላይ ብዙዎቹም ለምሳሌ ከብት የሚያረቡም ከሆነ የበዓል ወቅት ላይ ነው የሚሸጡት። ስለዚህ እስከ በዓል ወቅት ድረስ ሽያጭ ብዙ አይኖራቸውም። ወጪ ብቻ ነው የሚኖራቸው፣ የማደለብ የማርቢያ ወጪዎቻቸው። ስለዚህ ያችን ወቅት ጠብቀው ሊያካክሱ ነው የሚመጡት። ኦፕሬሽናል ኮስት ብቻ ሲያወጡ ቆይተው ሊያካክሱ የሚመጡበት ወቅት ስለሆነ ዋጋ የሚጠበቅ ነው፣ መጨመሩ አይቀርም። አራተኛው እንግዲህ አቅርቦትን በራሱ ፍላጎትን መሸከም የማይችልበት ሁኔታ ደግሞ ይኖራል። ለምሳሌ ዶሮ በአሁኑ እስከ ማክሲመም እስከ 2000 ብር ስመለከት ነበር። አሁን ብዙ የዶሮ ፍላጎት እንኳን ቢኖር የዶሮ አቅርቦት ግን እሱን መሸከም አይችልም። በጣም በብዛት በዓልን እየጠበቁ መግዛት አንዳንድ ቁሶችን ለበዓል ወቅት ብቻ የሚገዙ ሰዎች አሉ። ስለዚህ አቅርቦቱ የገነፈለውን ፍላጎት መሸከም ስለማይችል ሽሚያም ስለሚኖር ዋጋ ማደጉ አይቀርም። አቅርቦቱ እኮ በራሱ አቅም ነው የመጣው፣ ግን ፍላጎት የተደበቀን ፍላጎት መውጣቱ አይቀርም። በቃ ለበዓል ቀን ሊያመልጠኝ አይገባም የሚል ፍላጎት አለ። አቅርቦትም ለበዓል ቀን ፍላጎት ይጨምራል ብሎ ያፈለገ እንኳን የጥረቱን ያህል እንኳን ቢሆን ገበያውን በሚያረካ መልኩ አቅርቦት ሊመጣ አይችልም። ስለዚህ አቅርቦቱ በጣም የጨመረውን ፍላጎት መሸከምም ስለማይችል ዋጋ ማደጉ አይቀርም። አምስተኛ ፖይንት ለበዓል ወቅት ምግብ ነክ ያልሆኑትም ቁሶች ፍላጎታቸው አብሮ ነው የሚያድገው። ለምሳሌ ሰው የቤት ዕቃውን መለወጥ የሚፈልግበት ወቅት ቢኖር የበዓል ወቅት ነው። ለምግብ የሚያስፈልጉ ቁሶችን መግዛት የፈልግበት ወቅት ቢኖር የበዓል ወቅት ነው። በተለይ የምግብ ቁሶች ቀድሞ የሚሸመቱ እንኳን አይደሉም። 2 ቀን 3 ቀን ሲኖራቸው እና እንደ ዛሬ ዋዜማ ላይ የሚሸመቱ ናቸው። ስለዚህ እኩል ፍላጎት ያለበት ስለሆነ እኩል ፍላጎቱ እንደሚጠበቅ ስለሚታወቅ በአንዴ ምግብ ነክም የሆነው ፍላጎት ስለሚያድግ ዋጋ አብሮ ማደጉ አይቀርም።
ስድስተኛውና መሰረታዊ ነጥቡ ምንድነው? የሳይኮሎጂካል ጉዳይ ነው። በኢኮኖሚክስ ሳይኮሎጂካል ፕራይስ ይባላል። ሻጭም ገዢም አንድ የሚያውቁት ነገር አለ። የገበያ ወቅት ላይ ሻጭ ኦፕሬሽናል ኮስቴ ውድ ነው፣ ስለዚህ ማትረፍ የምችልበት ወቅት ነው ብሎ ያምናል። ደግሞ በሰንሰለቱ ላይ ደግሞ ሻጭም ውድ ነው የሚሆንበት። ለምሳሌ ለበዓል ወቅት ነጭ ሽንኩርት የሚያቀርብ አርሶ አደር ለበዓል ወቅት እያቀረበ መሆኑን ያውቃል። ትንሽ ዋጋ መጨመሩ አይቀርም። ወትሮ ከሚያወጣበት መጨመሩ አይቀርም። ሰንሰለቱ ውስጥ ብዙ ተቀባዮች ስላሉ በየሰንሰለቱ ዋጋው ጨምርና ማዕከል ገበያ ላይ መጨመሩ አይቀርም። ሻጭም ማዕከል ገበያ ላይ ከደረሰ በኋላ ፕሮፊት ማርጅኑን ከፍ አድርጎ መሸጡ አይቀርም። ሳይኮሎጂካሊ ለበዓል ነው፣ ሊዘለል የማይችል ነው በሚል ዋጋ መጨመር ሲደመር ደግሞ የትርፍ መጠንን ከፍ አድርጎ መምጣት የሚቀር አይደለም። እሱ ብቻም ሳይሆን አሁን ያለውን ፍላጎት አሁን ያለውን የመግዛት መፈለግ በሚቀጥሉት ወቅቶች ላይ አላገኘውም የሚል ሳይኮሎጂ ስላለ እሱ ብቻ ሳይሆን ለሚቀጥሉት ገበያዎች ወቅቶች የሚኖሩን ዋጋ እንዴት ማቅረብ እንዳለብኝ በበቂ ማቅረብ እችላለሁ ወይ የሚለውን ስለማላቅ አሁን ላይ ፕሮፊቴ ደህና ሆኖ ማለቅ አለበት የሚል ሳይኮሎጂ በሻጭ በኩል አለ። በገዢ በኩልም ደግሞ ሳይኮሎጂ አለ። ሻጭም የሚያውቀው ማለት ነው። አንደኛው በዓል ስለሆነ በቃ በዓል ስለሆነ ሁሉም ነገር መኖር አለበት የሚል ሳይኮሎጂካሊ ሁኔታ አለ። ከማንም ማነስ የለብኝም፣ ይሄኛው ማሟላት አለብኝ፣ በቃ ልምድ ነው የሚል ጉዳይ አለ። ደግሞ የሃይማኖት ነው፣ የሃይማኖት ጉዳይ ነው፣ ከሃይማኖት ጋር የተገናኘ ነው በዓሉ፣ ስለዚህ እሱን ሳትስፋይ ማድረግ አለብኝ የሚል ከፍተኛ በቃ እሸምተዋለሁ የሚል ያለመደራደር ፍላጎት አለ። በቃ እሸምተዋለሁ፣ ዋጋው ምንም ይሁን እንጂ እከራከራለሁ እንጂ መሸመት አይቀርም የሚል ሳይኮሎጂ አለ። ሻጭም ይሄ በገዢ በኩል ያለ ሳይኮሎጂ እንዳለ ያውቃል። ስለዚህ ዋጋ እየጨመረ ቢገፋፉ እንኳን ሸማች እንደሚቀበል የመረዳት አይነት ልምድ ስላለ በሁለቱም በኩል ዋጋ ማደጉ አይቀርም። አንዳንድ ቁሶች ዋጋ ቀንሶ ሊገኝ ይችላል። የበዓል ወቅት ስለሚታሰብ ለበዓል ወቅት የሚሆን በጣም ከፍተኛ ምርት ማምረት አለብኝ በሚል ብዙ ተመርቶ የበዓል ወቅት ላይ ዋጋ ሊቀንስ ይችላል። የበዓል ወቅት ላይ በከፍተኛ ዋጋ ላለመጎዳት ሸማቾች የራሳቸውን አይነት ስትራቴጂ ሊከተሉ ይችላሉ። መንግስትም አንዳንዴ እንደዚህ ሲያቀርብ ሰማለሁ። ለበዓል ወቅት ዋጋ እንዳይጨምር እንደዚህ እኔ ያቀርባለሁ፣ በሸማቾች በኩል ድጋፍ አደርጋለሁ፣ ሰንዴ ማርኬቶችን አዘጋጃለሁ፣ የጎዳና ማርኬቶችን አዘጋጃለሁ ብሎ በአጭር ወቅት ያለችን የዋጋ ልዩነት ለማስታበብ ሙከራ ሲደረግ ትመለከታላችሁ። ሸማችም የራሱን ስትራቴጂ ይከተላል። ስለዚህ እነዚህ ምክንያቶች የበዓል ወቅት ላይ እንደ ተጠብቆ የሚወጣበት እንደሆነ እኔ ይሰማኛል። ተጠብቆ ነው የሚወጣበት። በቃ ዋጋ ይጨምራል፣ ግን በጣም ተጋኖ ነው ወይ የሚጨምረው ብሎ ሳይኮሎጂካሊ ጠብቆ መሄድ ነው። እና ብዙ ጊዜ ከገበያ ሲመጡ ሰዎች የበዓል ወቅት በጣም ጨምሯል፣ እንደምንጠብቀው አይደለም፣ ከባለፈው አንጻር በቃ ይሄ ሁላ ሳይኮሎጂካሊ ኢምፓክት ውስጡ ያለበት ከባለፈው አንጻር ዋጋ ቀንሶ መጠበቅ ሬር ነው በጣም። ስለዚህ እነዚህ ምክንያቶች የበዓል ዋጋን አፌክት እንደሚያደርጉት የተወሰነ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። መልካም በዓል እንዲሆንላችሁ እመኛለሁ። መልካም ቀን።